ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እያደረስኳችሁ እኔ ሰላማዊ ንጋሴ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁ። በቅድሚያም ከሀገር ውስጥ መረጃዎችን እጀምራለሁ። ሕፃን ልጇን ወንዝ ውስጥ ለመክተት የሞከረችው እናት በቁጥጥር ስር ዋለች። በነጆ ከተማ አስተዳደር ሌንጨኮ ቀበሌ ውስጥ ከፍተኛ የአእምሮ ህመምና እንከን ያለባት እናት የወለደችውን ልጅ ወራጅ ወንዝ ውስጥ ለመክተት ስትሞክር መያዟም ተገልጿል። የነጆ ከተማ አስተዳደር ፖሊስ ዋና መምሪያ የሴቶችና ህጻናት ጉዳዮች ጽህፈት ቤት ኃላፊ ረዳት ኢንስፔክተር ሙሉነሽ ወጋሪ ለብስራት ሬዲዮ እንደገለጹት ይህች እናት ወንድ ልጅ በሰላም ከተገላገለች በኋላም ወራጅ ወንዝ ውስጥ ለመወርወር ስትሞክር በፖሊስ ጥረት ምንም ጉዳት ሳይደርስበት የህፃኑን ህይወት ማትረፍም ተችሏል። ግንቦት 18 ቀን 2018 ዓ.ም ከጠዋት 2 ሰዓት ላይ ግለሰቧ ይህንን ድርጊት ስትፈጽም የተመለከቱ የፖሊስ አባላት እጅግ ጥንቃቄ በተሞላበት ሁኔታ ልጁን ከእጇ በመቀበል ህይወቱን ሊያተርፍ ችለዋል። እናትየው ከፍተኛ የሆነ የአእምሮ ህመምና እክል ያለባት በመሆኑ ሰው እንዳይቀርባት ግዑዝ ነገሮችንና ድንጋይ በመወርወር በሰው ላይ ጉዳት የምታደርስ መሆኗም ተጠቅሷል። ፖሊስ በጥንቃቄ በቁጥጥር ስር አውሏት ወደ ጤና ጣቢያ ቢያደርሳትም ሊረዷት የሞከሩ የጤና ባለሙያዎች ላይ በንክሻ ጉዳት ለማድረስ ስትሞክር እንደነበረም ተነግሯል። ፖሊስም ታማሚዋን በመያዝ የከፋ ጉዳት ሳታደርስ የህክምና እርዳታ እንድታገኝ ከጤና ባለሙያዎች ጋር በመሆን ወደ አእምሮ ህክምና ማዕከል የምትላክበት መንገድ እየተመቻቸ መሆኑን ረዳት ኢንስፔክተሯ አክሏል። የተወለደው ልጅም በነጆ ከተማ አስተዳደር ፖሊስ የምግብና አልባሳት እንዲሁም የንጽህና መጠበቂያ ቁሳቁስ ድጋፍ ተደርጎለት የጤና ክትትል እያደረገ እንደሚገኝም ታውቋል። በአሁኑ ሰዓትም ጤናው ሙሉ በሙሉ የተሟላ በመሆኑ በህጋዊ መንገድ ለአሳዳጊ እንደሚተላለፍም ረዳት ኢንስፔክተር ሙሉነሽ ወጋሪ ጨምረው ለጣቢያችን ገልጿል ስትል ባልደረባችን ሰብል አበበ ዘግባለችም። የገዛ ወንድሙን 95 በመቶ የሰውነት ክፍሉ እንዳይሰራ በማድረግ የግድያ ሙከራ ወንጀል የፈጸመው ተከሳሽ በእስራት ተቀጣም። በጅማ ዞን ዴዶ ወረዳ ወላ ቀበሌ ነዋሪ የሆኑት ሁለት ወንድማማቾች ሳሊም አባ ዲጋና ጋሊ አባ ዲጋ ይባላሉ። ወንድማማቾች በተከታታይ የተወለዱና አብረው ያደጉም ናቸው። በተከታታይ በመወለዳቸው በፍቅር እንደ ወንድምም እንደ ጓደኛም አብረው እንዲያድጉም አስችሏል። ይህ ጥምረት እስከ ወጣትነት ድረስ አብሮ በፍቅር ዘልቆ ለትዳር በሚደርሱበት ሰዓት በተከታታይ ጎጆ ቀልሰው ወደ ትዳሩ ዓለም ገብቷል። ትዳራቸውም በሰላማዊ መንገድ አንዱ ወደ አንዱ ጣልቃ ገብነት ሳይኖር በቀድሞ የልጅነት ፍቅር እንደቀጠለም ቆይቷል። ለዓመታት ይህ ወዳጅነት ቢዘልቅም በመሃል በቤተሰብ የቡና እርሻ መሬት ላይ ግጭት ተፈጠረም። ይኸውም ቀደም ሲል የቤተሰቡን የቡና መሬት እያለማ እኩል ከወላጆች ጋር የሚጠቀመው ሳሊም አባዲጋም ነበረም። በዚህም ጋሊ አባዲጋ ቅሬታ ውስጥ ሲገባ በቀጣይ ዓመት ደግሞ እሱ የቡና እርሻ እንዲያለማ በወላጆች በኩል ቀና ፍላጎት የነበረ ሲሆን ይህ ውሳኔ ደግሞ ሳሊምን አስኮረፈው። ይህ የወንድማማችነት ፍቅር በቅራኔ ግጭት ውስጥ ገብቶ ግንቦት 11 ቀን 2017 ዓ.ም ደረሰም። በዚህ ዕለት ሳሊም አባዲጋ ተዘጋጅቶና አቅዶ ስለታም ገጀራ በመያዝ ከሌሊቱ 7 ሰዓት ላይ የወንድሙ ጋሊ አባዲጋ መኖሪያ ቤት በመሄድ በር ሰብሮ በመግባት እንቅልፍ ላይ ባለው ወንድሙ ላይ በያዘው ገጀራ ጉዳት ያደርስበታል። በዚህ ድርጊትም የወንድሙ 2 እጆች ክንድ ላይ በመቁረጥ በጭንቅላቱ የኋላ ክፍል ላይ 2 ጊዜ በመፈንከት በቀኝና ግራ አንገት፣ በአፍና ከንፈር፣ በትከሻና የእግር ጉልበት ላይ ከፍተኛ የአካል ጉዳት ማድረሱ የጅማ ዞን አቃቤ ሕግ መግለጫ ማመልከቱን ብስራት ሬዲዮም ሰምቷል። የከፍተኛ የአካል ጉዳት የደረሰበት ጋሊ አባዲጋ በአካባቢው ሰዎች እርዳታ ወደ ጅማ ስፔሻላይዝድ ሆስፒታል ገብቶ በከፍተኛ የቀዶ ጥገና 95 በመቶ የሆነው የሰውነት ክፍሉ አገልግሎት በማይሰጥ መልክ ቢሆንም ከሞትም ተርፏል። ፖሊስም የዚህ ከሞት ያልተናነሰ የግድያ ሙከራና የአካል ማጉደል ወንጀል ጉዳይ ከስር መሰረቱ በማጣራት የምርመራ መዝገቡን ከተገኘው የሕክምና ውጤትና ከሌሎች ማስረጃዎች ጋር በማያያዝ የምርመራ መዝገቡን አጠናቆ ለአቃቤ ሕግም ልኳል። አቃቤ ሕግም በግድያ ሙከራና ታስቦ በሚፈጸም ከባድ የአካል ጉዳት ክስ መስርቷል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የጅማ ዞን ከፍተኛ ፍርድ ቤትም ሰሞኑን በዋለው ችሎት ተከሳሽ ሳሊም አባዲጋ የገዛ ወንድሙን ሕይወት በሚያሰጋ ሁኔታም በሰውነት አካሉ ላይና በአእምሮ ላይ ለዘውትር እክል በሚፈጥር ሁኔታም የሰውነት አካሎቹ እንዳያገለግሉ በማድረጉ ጥፋተኛ ተብሎ በ21 ዓመት እስራት እንዲቀጣ ወስኖበታል ስትል ባልደረባችን ኤደን ሽመልስ ዘግባለችም። የተከበራችሁ ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ከወደ ዓለም አቀፍ ወደ ተገኙ መረጃዎች ይሆናል። በቅድሚያም ማዳጋስካር
የማዳጋስካር ከፍተኛው ፍርድ ቤት ፕሬዝዳንቱን ከስልጣን ለማውረድ የቀረበውን ጥያቄ ውድቅ አደረገም። የማዳጋስካር የህገ መንግስታዊ ጉዳዮች ከፍተኛ ፍርድ ቤት ሐሙስ ዕለት የተቃዋሚ ህግ አውጭ ፕሬዝዳንት ሚካኤል ራንድራኒሪናን ከስልጣናቸው ለማንሳት ያደረጉትን ሙከራ ውድቅ አድርጓል። ታዋቂው የህግ አውጭ አንቷን ራጀርሰን ቀጠሮ መስጠትን ጨምሮ በከባድና ተደጋጋሚ የህገ መንግስቱ ጥሰት ክህደት ውንጀላ ኮሎኔል ራንድራኒሪና ከስልጣን እንዲነሳም ጠይቋል። ፍርድ ቤቱ የራጀሪሰን ጥያቄ ተቀባይነት እንደሌለውም ወስኗል። የሀገር መሪን ለማስወገድ ህገ መንግስታዊ መስፈርቶችን አያሟላም በማለት የቀረበው ጥያቄ ህገወጥ ነው፣ እናም ተቀባይነት እንደሌለው መታወቅም አለበትም ብሏል። እንደ አውሮፓውያኖች አቆጣጠር በ2027 በራንድራኒሪና የሪፐብሊኩ ዳግም መመስረት ፍኖተ ካርታ ስር ህዝበ ውሳኔና ፕሬዝዳንታዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። የደሴቲቱ ሀገር ደካማ የፖለቲካ ሁኔታ ውስጥም ናት። ራንድራኒሪና በጥቅምት 2025 ስልጣን በመያዝ በፕሬዝዳንትነት ቃለ መሐላን ፈጽሟል። የሽግግር መንግስትን በመምራት ከሳምንታት ተቃውሞ በኋላ የቀድሞውን አንድሪ ራጆኦሊናን ከስልጣን አስወግደዋል። በማዳጋስካር ወታደራዊና የሲቪል አንጃዎች መካከል ከፍተኛ የፖለቲካ አለመግባባት በተፈጠረበት በዚህ ዓመት መጀመሪያ ላይ ከሁለት የግድያ ሙከራዎች ተርፈዋል። የትራምፕን ምስል የያዘ የ$250 ኖት ለማተም እየተዘጋጀ መሆኑን የአሜሪካ መንግስት አስታወቀም። የትራምፕ አስተዳደር የአሜሪካ ህግ አውጪዎች ፈቃድ የሚሰጡ ከሆነም የፕሬዝዳንቱን ምስል የሚይዝ የ$250 የገንዘብ ኖት ለማተም ዝግጅት እያደረገ መሆኑን አስታውቋል። የፌዴራል ህግ በህይወት ያለ ሰው ምስል በአሜሪካ ገንዘብ ላይ እንዳይታተም ይከለክላል። ኮንግረስ ውስጥ የሚገኙ የዶናልድ ትራምፕ አጋሮች ግን ለፕሬዝዳንቱ ልዩ ፈቃድ የሚሰጥ ህግ አስተዋውቋል። የአሜሪካ ግምጃ ቤት ለዚህ ህግ ምላሽ ለመስጠት ተገቢውን እቅድና ቅድመ ግምገማ እያካሄደ መሆኑን የመስሪያ ቤቱ ቃል አቀባይ ለቢቢሲም ተናግሯል። ረቂቅ ህጉን ያቀረቡት የኮንግረስ አባላት ይህ እርምጃ ዘንድሮ ለሚከበረው የአሜሪካ 250ኛ ዓመት የነጻነት በዓል ተምሳሌት እንደሚሆንም ይናገራሉ። ረቂቁ የሚጸድቅ ከሆነም ፕሬዝዳንቱና አጋሮቻቸው በብሔራዊ ተቋማትና ምልክቶች ላይ የትራምፕን ምስል ስምና አምሳያ ያሰፈሩበት አዲስ እርምጃም ይሆናል። የ$250 የገንዘብ ኖቱ ምንም አይነት ገጽታ እንደሚኖረው እስካሁን ይፋ አልተደረገም። በግምጃ ቤቱ ስር የሚገኘው እንዲሁም የአሜሪካን ገንዘብ የሚያዘጋጀውና የሚያትመው ቢሮ ግን ንድፉ እንዲሰራም ጠይቋል። የግምጃ ቤቱ ኃላፊ ባወጡት መግለጫም ይህ ረቂቅ ህግ እንዲሆን የሚፈረም ከሆነም የህትመት ቢሮው ለታላቋ ሀገራችን 250ኛ ዓመት በዓል በአግባቡ እውቅና የሚሰጥ የ$250 መታሰቢያ ኖት ለማተም በንቃት እየተንቀሳቀሰ ነውም ብለዋል። ከዚህ ቀደም የሀገሪቱን 250 ዓመት በዓል በማስመልከት የትራምፕ ፊርማ በአሜሪካ ገንዘብ ላይ እንዲያርፍ መወሰኑ ይፋም ተደርጓል። በህይወት ያለ የአሜሪካ ፕሬዝዳንት ፊርማ በሀገሪቱ ገንዘብ ላይ ሲታተም ይህ የመጀመሪያው ነው። ባለፈው ዓመት የተዘጋጀው አዲሱ ረቂቅ ህግ ለመሆን በአሜሪካ ተወካዮች ምክር ቤትና ሴኔት ቀርቦ መጽደቅም አለበትም። ሐሙስ ዕለት በተካሄደ መግለጫ ላይ ሊጸድቅ ስለሚችለው አዲሱ የገንዘብ ኖት ጥያቄ የቀረበላቸው የግምጃ ቤት ኃላፊው ስኮት ቤሴንት ሁሉም ነገር በኮንግረስ እጅ ነውም ብለዋል። መስሪያ ቤቱ ህጉ የሚጸድቅ ከሆነ በሚል እየተዘጋጀ ቢሆንም የሚሰራው ህጉን ተከትሎ መሆኑንም ገልጿል። የሀገሪቱን 250ኛ ዓመት የነጻነት በዓል በማስመልከት በስልጣን ላይ ያሉ ግለሰብን ምስል የሚይዝ ገንዘብ ማተም አላግባብ የሆነ ነገር ነው ብለው እንደማያስቡም ተናግሯል። በአሜሪካ ሴኔት የባንክ ስራ ኮሚቴ አባል የሆኑት ሴናተር ማርክ ዋርነር ግን እቅዱን ተችቷል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎቹን ወደ እናንተ በማድረስ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግኩኝ። ሰላም።